አራት ክላስ የሚሸጥ ቤት እየላችሁ ቀርብ ያለው እዚህ ጋር የምትመለከቱት የቦለኬት ነው። ህጋዊ ካርታ ፕላን ያለው ነው። ወሎ ኮምቦልቻ ነው። ምን ይሄ ብቻ ሌላም ተጨማሪ እየላችሁ መጥቻለሁ። ራሱን የቻለ መኖሪያ ያለውና 3 ሱቅ የሚደርስ የአንድ ሰው እጣ የሚሸጥ አፓርታማ እየላችሁ መጥቻለሁኝ። ገራዶ ከብት ተራው ነው። ግንባታ ተጀምሯል። እንደዚሁም ደግሞ በየወሩ የሚቆጠበውንም ብር የምነግራችሁ ይሆናል። እንዳያመልጣችሁ። ዋጋው እንደዚህ የተጋነነ አይደለም። ግንባታ ተጀምሯል። እዚህ ጋር የምትመለከቱት ነው። የዚህን የአንድ ሰው እጣ ንግድና መኖሪያን ያካተተ አፓርታማ ዋጋውን የምነግራችሁ ይሆናል። እንደዚሁም የዚህን የብሎኬት ቤት የ4 ክላስ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ያ ረሱላላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ በአዲስ ቪዲዮ ነው የመጣሁላችሁ። እዚህ ጋር የምታዩት ራሱን የቻለ መኖሪያ ያለውና 3 ሱቅ የሚደርስ የአንድ ሰው እጣ አፓርታማ ነው እየላችሁ የመጣሁት። ንግድና መኖሪያን ያካተተ ነው። በጣም ደስ የሚል ነው። እዚህ ጋር ይሄው ግንባታ ተጀምሯል ማለት ነው። እንደዚሁም ደግሞ በየወሩ የሚቆጠበውንም ክፍያ ብር እነግራችሁ ይሆናል። ከሱ ውጭም ሌላም ተጨማሪ አለ እነግራችኋለሁ። ወደ ላይ ጂ+ ስንት ነው የሚሰራው የሚለውንም የካሬውንም ስፋት የአባል ብዛት ግልጽ አድርጌ የምነግራችሁ ይሆናል። እንደዚሁም ደግሞ ወሎ ኮምቦልቻ 4 ክላስ የብሎኬት ቤቱንም ዋጋ እነግራችኋለሁ። ህጋዊ ካርታ ፕላን ያለው ነው። መግቢያ ላይ እንደሰማችሁት ማለት ነው። የቻናሌ ቤተሰቦች ወሎ ኮምቦልቻ ላይ ባክን የብሎኬት ቤት በተመጣጣኝ ዋጋ ያለቀለት አቅርብልን እያላችሁ ነበረ። ይሄው እየላችሁ ቀርብ ያለው እዚህ ጋር የምታዩት ጽድት ተደርጎ የተሰራ ነው። እንደምትመለከቱት አጥሩም ግንብ አጥር ነው ማለት ነው። የዚህን የ4 ክላስ የብሎኬት ቤት ዋጋ የምነግራችሁ ይሆናል። እንዲሁም ደግሞ ራሱን የቻለ መኖሪያ ያለውና 3 ሱቅ የሚደርስ የአንድ ሰው እጣ አፓርታማ ዋጋ እምነግራችሁ ይሆናል። ዋጋውን ከማወቃችሁ በፊት በየወሩ የሚቆጠበው 5000 ብር ነው። ከየወሩ ውጭ ደግሞ በ4 ወርም በ5 ወርም ነው እንደዚህ እንትን የሚለው የመዋጮ ብር እንደዚህ ግንባታው በሚቀጥል ሰዓት 40,000 ድረስ 50,000 ድረስ ነው። ይሄንም ማወቅ አለባችሁ። የመዋጮ ብር በምታወጡ ሰዓት የምትሸጡበት ብር እየጨመረ ይሄዳል። አንዳንድ ልጆች ይሄን ማታውቋላችሁና ለዛም ነው ግልጽ አድርጌ የምነግራችሁ። እዚህ ጋር እንግዲህ የወሎ ኮምቦልቻው ካሬው 150 ካሬ ነው። 4 ክላስ ነው። ህጋዊ ካርታ ፕላን ያለው ነው። እንግዲህ ተመጣጣኝ ዋጋ ነው እንግዲህ አምጣልን እያላችሁኝ የነበረው የቻናሌ ቤተሰቦች ዋጋው እንደዚህ የተጋነነ አይደለም እነግራችኋለሁ። ላይክ አድርጉ፣ በላይክ ጀምሩ ማለት ነው። እንደዚሁም ደግሞ ለወዳጅ ዘመዳችሁ ሸር ማድረጋችሁን አትርሱ። የገራዶ የከብት ተራ ዋጋው እንደዚህ የተጋነነ አይደለም። ምክንያቱም እዚህ ጋር ራሱን የቻለ መኖሪያ ኖሮት 3 ሱቅ ማለት ሁለቱን ራሱ አከራይታችሁት አንዱን መስራት የምትችሉበት ውጤታማ የሚያደርግ ነው። እንደዚህ ግንባታውን ከጨረሳችሁ በኋላ ግንባታ ራሱ ባትጨርሱ ብሩን አንገብጋቢ ብትፈልጉት መሸጥ ትችላላችሁ አትርፋችሁ ማለት ነው። ይሄንን ማወቅ አለባችሁ። ልክ የግል ቦታ እንደዚህ የጋራ ያልሆነ ቦታ ገዝታችሁ እንደምትሸጡ ማለት ነው። እንደዛ ነው። ለምሳሌ አንድን ቦታ እንደዚህ ገዝታችሁት ቤት ጀምራችሁበት ሳትጨርሱ ትሸጣላችሁ አይደለ? እንደዛ ማለት ነው። ይሄንን ማወቅ አለባችሁ። አንደኛ ህጋዊ ነው። በስማችሁ ማዞር ትችላላችሁ። 5000 ብር ነው የስም ማዘዋወሪያ። እንደዚህ ደግሞ የሚሰራው ደግሞ ወደ ላይ ጂ+8 ነው ማለት ነው። ወደ ላይ 8 ማለት ነው። የአባል ብዛት 24 ነው። የካሬው ስፋት 360 ነው። የቻናሌ ቤተሰቦች ተመጣጣኝ ነው። እንዳልፋችሁ በተለይ ከሀገር ውጭ ያላችሁ ልጆች ብዙ ልጆች እየጠየቃችሁ የነበረ ማለት ነው። ይሄው አቅርቤላችኋለሁ። አንዳንድ ልጆች አላችሁ በውስጥ መስመር ገብታችሁ ገራዶ አካባቢ አክሲዮን እስከዚህ ድረስ ይገኛል እንደያላችሁ አቅማችሁን የምትነግሩኝ ማለት ነው። እሱን ግልጽ አድርጌ እነግራችኋለሁኝ ለአንዳንድ ልጆች ማለት ነው። ለዚህም ደግሞ ላልገባችሁ ግልጽ አደርግላችኋለሁ። እዛ አካባቢ ላይ እንግዲህ ገራዶ አካባቢ ብዙ አክሲዮን አለ፣ ብዙ አፓርታማ አለ ማለት ነው። የሚለያይ ማለት ነው። እዚህ ጋር እኔ ካመጣሁላችሁ ሌላ ማለት ነው። ይሄንን ማወቅ አለባችሁ። ለዛሬ እንግዲህ ክየላችሁ የመጣሁት ገራዶ ከብት ተራው ነው። እዚህ ጋር የምታዩት የአንድ ሰው እጣ ነው። በዚህ መልኩ እንግዲህ ይኸው ግንባታ እየተገነባ ይገኛል። የአንድ ሰው እጣ ዋጋው 750,000 ብር ነው። ድርድር አለው። እንግዲህ አንዳንድ ልጆች በውስጥ መስመር ጥያቄ እንደዚሁ የምታቀርቡልኝና ዋጋውን የምትነግሩኝ ማለት ነው። ጓደኛዬ እኮ የገዛችሁ ይሄን ያህል ብር ነው ብዙም አልቆየም ትንሽ ጊዜ ነው እያላችሁ ለምነግሩኝና ለምታስረዱኝ አንዳንድ ልጆች ማለት ነው። እዚህ ጋር መሰረቱ ሳይጀመር የአንድ ሰው እጣ ገዙ ማለት እንኳን መሰረቱ ተጀምሮ አይደለም 1 ወር ቆይቶ መሰረቱም ሳይጀመር አትርፈው መሸጥ ይችላሉ። ይሄንን ማወቅ አለባችሁ። እዚህ ጋር እኮ ብራቸውን እኮ ባንክ ቤት አይደለም ያስቀመጡት። የአንድ ሰው እጣ ገዙ ማለት ቦታ ነው የገዙት። ይሄንን ማወቅ አለባችሁ። አሁን ደግሞ እዚህ ጋር የመዋጮ ብር አውጥተው ግንባታ ሲጀመር የሚሸጡበት ብር ደግሞ እየጨመረ ይሄዳል ማለት ነው።
ይሄንን ማወቅ አለባችሁ እንደዚህ ጥያቄ ለምታቀርቡ ልጆች ማለት ነው። እዚህ ጋር የምታዩት ደግሞ ወሎ ኮምቦልቻ እንግዲህ ይሄ መናፈሻ ነው። 150 ካሬ ነው። ካሬው የሚያንስ አይደለም። ዋጋው እንደዚህ የተጋነን አይደለም። በጠሩበት አይደለም የሚሸጡት። ዋጋውን እነግራችኋለሁ። ትላንትና የማህበር ቦታ 200 ካሬ አቀረብኩላችሁ ላይ ኮመንት ላይ ህጋዊ ነው ወይ እያላችሁ አንዳንድ ልጆች የምትኮምቱ አላችሁ። እንደዚሁም ደግሞ በውስጥ መስመር መታችሁ ህጋዊ ነው ወይ የምትሉ ልጆች ህጋዊ ነው ብዬ እየተናገርኩኝ ቪዲዮ ላይ እየሰማችሁ መልሳችሁ በውስጥ ያንኑ ነው የምጠይቁኝ። ስለዚህ ነግሬያችኋለሁ፣ ማወቅ አለባችሁ። ቤተሰብ ላኩ ለበለጥ መረጃ ማለት ነው። ዶክሜንት አለ፣ ሁሉም ነገር የተሟላ ህጋዊ ነው፣ በስም የሚዞር ነው፣ መኪና ዳይሬክት የሚገባው ነው፣ የሁሉም ሰው የማህበር ቦታ ማለት ነው። ይህንን ማወቅ አለባችሁ። አንዳንድ ልጆች እኔ ቪዲዮ እየሰማችሁ ራሱ እንደዚህ በውስጥ እንትን የምትሉ ልጆች አላችሁ እና ለዛም ነው ማለት ነው። የቻናሌ ቤተሰቦች ትላንትና አቀረብኩላችሁ ማህበር ላይ የሚሸጥ ቦታ አለ 200 ካሬ ማለት ነው። ህጋዊ ካርታ ፕላን ያለው ሁሉም ነገር የተሟላ ዲጂታል ካርታ ያለው 1.250 እያሉ ነው። ብሩን ፈልገውት ነው አንገብጋቢ ገዢ የሆናችሁ አናግሩኝ። እዚህ ጋር ስልክ ቁጥር አስቀምጬላችኋለሁ። እዚህ ጋር እንግዲህ የምትመለከቱት ይሄ 150 ካሬው የወሎ ኮምቦልቻው መናፈሻ ማለት ነው። ህጋዊ ነው። እንግዲህ መግቢያም ላይ ሰምታችኋል፣ ህጋዊ ነው ብዬ ነግሬያችኋለሁኝ። አሁን ላይ እንግዲህ የእንጨት ቤት ራሱ የሚጠራውን ዋጋውን ታውቃላችሁ ብዙ ልጆች ማለት ነው። አንዳንድ ልጆች አላችሁ እየደወላችሁ ማለት ነው እንዴት ነው ቦታ አሁን ላይ ፈላጊ ያለው እያላችሁ የምትጠይቁኝ ማለት ነው። እንደዚህ ስትገዙ መጀመሪያ ላይ ሳታጣሩ የምትገዙ በውድ ትገዙና ለምን ቶሎ አላተረፈንም እያላችሁ እንትን የምትሉ ማለት ነው። መጀመሪያ ስትገዙ አካባቢ በሚሸጠው ዋጋ ግዙ። እኔ የማህበር ቦታ አዲስ ሲመራ ከከፍተኛ እስከ ዝቅተኛ ድረስ ግልጽ አድርጌ እየነገርኳችሁ ነው የሚሸጥበት ማለት ነው። የአንድ ሰው ቦታ ለሽያጭ እዚህ ጋር እየላችሁ ስቀርብ እየነገርኳችሁ መለሳችሁ ደግሞ እህዳችሁ የምትገዙ አላችሁ ሳታጣሩና ይሄንን ማወቅ አለባችሁ። ሸክላ ባለፈው አቀረብኩት ማህበር ላይ እኔ ግልጽ አድርጌ አንደኛ ደረጃ ላይ የሚሸጠውና እንደዚሁም ሶስተኛ ደረጃ ላይ አንደኛ ብሎክና ሁለተኛ ብሎክ ላይ የሚሸጠው ዋጋ ነግሬያችሁ ወደ 2 ሰዎች አላችሁ የገዛችሁ ልጆች ማለት ነው። አንደኛ ደረጃ በሚሸጥበት ዋጋ የገዛችሁ ሰዎች አውቃለሁ። ስለዚህ እንደዛ እንዳትሆኑ መጠንቀቅ አለባችሁ። በተለይ ከሀገር ውጭ ያላችሁ ልጆች በቤተሰብ እንደዚህ ስለሆነ የምታስገዙት እኔ ያለው ነገር ግልጽ አድርጌ ነው የምነግራችሁ። እንግዲህ የወሎ ኮምቦልቻው 150 ካሬ 4 ክላስ ቤት ዋጋ 5.3 ነው። ድርድር አለው። ገዢ የሆናችሁ በ0966 38 82 49 ላይ ታገኙኛላችሁ። አዲስ ማህበር በሚመራ ሰዓት ላይ እየላችሁ ከችላለሁ። ደሴም ኮምቦልቻም እንደዚሁም ደግሞ ቱቼም ይሁን ሸክላ ወሎ ኬሚሴም አሁን በቅርብ ይመራል ማለት ነው። አቀርብላችኋለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። በተመጣጣኝ ዋጋ ቤትና ቦታ እንዳልፋችሁ ቪዲዮ በመለቅ ሰዓት እንዲደርሳችሁ የደውል ምልክቱን መጫናችሁን አትርሱ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።